السلام عليكم ورحمة الله وبركاته ودنا يتكبراتشو የነሲሃ ቲቪ ተከታታዮች በባለፈው የጀመርነውን ፕሮግራም እነሆ ዛሬም ልናስቀጥል እዚሁ ተሰይመናል። በባለፈው ፕሮግራማችን ላይ ስለ ቢድዓ በመጀመሪያ አካባቢ ላይ ረሱላችን አለይሂ ሰላቱ ወሰለም በትክክል ስለመከተል ያለው ፋይዳና እንደዚህም ደግሞ ስለ ቢድዓ አደገኛነት ስናይ ቆይተናል። ቢድዓ በማህበረሰባችን ዘንድ የመስፋፋቱ ሚስጥር ምንድነው? ለቢድዓ መስፋፋት ምክንያቱ ምንድነው? የሚሉትን አራት ነጥቦችን በባለፈው ጀልሳችን ላይ የተመለከተ ሲሆን ዛሬ ደግሞ ሌሎች ቀጣይ ነጥቦችን የምንመለከት ይሆናል። ኢንሻአላህ ፕሮግራሙ እስከሚጠናቀቅ ድረስ በተለመደው ትዕግስታችሁ እስከመጨረሻው እንድትቆዩ እየጋበዝን አሁን በቀጥታ ወደ ፕሮግራሙ እንዘልቃለን ማለት ነው። السلام عليكم ورحمة الله وبركاته. وعليكم السلام ورحمة الله وبركاته. ما شاء الله እንግዲህ ያ መሻይኽ በባለፈው ፕሮግራማችን ላይ ቢድዓ የመስፋፋቱ ሚስጥር የቢድዓ መፈጠሩ ሚስጥር ምንድነው የሚሉ ነገሮችን ምክንያቶችን ስናይ ቆይተናል። ዛሬ ደግሞ ኢንሻአላህ እስኪ ሌሎች ምክንያቶች ምንድናቸው የሚሉትን ነገሮች ኢንሻአላህ ለማየት እንሞክራለን። ኢንሻአላህ ሼኽ ለቢድዓ መስፋፋት ምክንያት ከሚባሉ ነገሮች እስኪ ይጥቀሱልን። አንደኛው ምክንያት ሐቁን ወይም ባጢሉን በሐቅ መሸፈን እውነት አስመስሎ ተልቢስ እኮ ነው። ሹብሃ ይለቃሉ። ይሄ አዋሙል ሙስሊሚን እውነት ይመስለዋል። ሹብሃ ማለት እውነት የሚመስል ሐቅም ይመስል ባጢል ተልቢስ ያለው በሐቅ የተሸፈነ ሐሰት ማለት ነው። ሹብሃ ማለት ልብሱ ውጫዊ ምክንያት ሃይማኖታዊ ሽፋን ተሰጥቶት የሚሰራ ተሆነ ይስፋፋል። በሐቅ ነው የተሸፈነው ተልቢስ ነው። ይሄ ሹብሃ ቢድዓ ለማስፋፋት ትልቁ ምሳሌ ይሄው ነው። ለምን ለማብላት خير السراب ما أردنا إلا الحق ما نتهي بلالاج قدي يعني بيدعا إضافي يمهون أصلي يمهون تمن قجم يوات أمهون تمن قجم ما يوات أمهون يزهو له مكنيات عنده تلبس الحق بالباطل أنا حق أنا تسمسلو أنا تون ሐሰት አስመስሎ ይቀርጹታል። ከዛ በኋላ ያን ልክ ሃይማኖታዊ በቁርአንና በሐዲስ በነብዩ እንዲያታዘዘ ተደርጎ ይያዛል። በቃ ተዛ የበለጠ ወደ አላህ የሚያቃርብ ነገር ያለ አይመስለው። ለሱና ቦታ የማይሰጠው ሁሉ ለዛ ሹብሃ ያጋነነ ይተክለዋል። ነቀላው ያስቸግራል። ኋላ ሰርጾ ይገባና ማለት ነው። ይተገልገሉ ፊል ቁሉብ በሰው ህሊና ውስጥ ሰርጾ ተዋህዶ ይገባና እዛው ጃንዳ ለማውጣት አሸቅ ይሆናል። እና ምንድነው ዋናው ሹብሃ ነው። ሌላው ሙጃለሰቱል አህለል ባጢል ወይም አህለል ቢድዓ የቢድዓ አቀንቃኞች ጋራ ሁሉ ጊዜ እጅና ጓንት ሆኖ የሚኖር ሲሆን ይሰርግበታል። አዕዳ ነው ይሆነ ይሸጋገራል። ለምን አልቢድዓቱ ይላሉ ዑለማዎች አልቁሉቡ ضعيفة ወልቢድዓቱ خطافة ይላሉ። የሰው ልጅ ልቦናው ደካማ ነው። ቢድዓ ደግሞ በጣም ጠልፎ የሚጥል የሚነጥቅ ነገር ነው፣ የሚማርክ ነገር ነው። ስለዚህ በዛ ይጠለፍና የደካማ ህሊና ያለው ኢማኑን እንዲያዳብር በቢድዓ ያዳብርና እምነቱን ጭራሽ ሊያሳጣው ይችላል። ቅድም ይሄ ነገር ዋናው አቀማማጩን ይመስላል ይላሉ። لا تسأل عن المرء وسل عن قرينه فإن القرين بالمقارن يقتدي ይባላል። አቀማማጩን ነው የሚመስለው በብዛት። ኡስታዝ አስተማሪውን ነው የሚመስለው በብዛት። ኡስታዝ ሙረቢ ነው ኡስታዝ አይደል? በቢድዓ ተርቢያት አደረገው። ተኔ ቅድም እንደተባለው ተኔ ኡስታዝ የሚበልጣል ወይ የሚባለው ይመጣል። ሐምያ ይመጣል፣ ልክ ይመጣል። እና ቀሪኑ እነዚህን ሁለቱን ተተናገርኩ። ለቀሩት ወንድሞች ያብራሩት። እነዚህ ግን ዋናው አመመሳሰል ሐቁ
ባጢሉ እውነት የመሰለ ጊዜ በጣም ከባድ ነው ይስፋፋል ተቤተሰብ ይጀምራል ጎረቤት ይሄዳል በቃ ኢብሊስ አለ ሙረዊጅ አለ አጋናኝ አድቨርት የሚያደርገው ሞልቷል እንኳን ባሁኑ ጊዜ የመዋሶላ የሚባለው ሙቃጧ ነው መዋሶላ በዚህ ጊዜ ይቅርና ኢንሻአላህ ሹብሃን ለማ አውቀን ለመታገል ምን በቃላ ያርገን ደሞ ተሰሚነትንም አላህ ይስጣል نعم ان شاء الله بارك الله فيك ያው ان شاء الله አንዱ ከቢድዓ መስፋፋት ምክንያቶች ሁለት ነገር ነው ሼክ ያነሱልን አንደኛው ሹብሃት ነው ሹብሃት ማለት ሐቅ የሚመስሉ ነገሮችን ያነሱ ህዝቡን ማደናገር ባጢሉን ትክክል ያለው ነገር ወሸትም ጭምር በአህለል ሐቆች ላይ እየዋሹ ጭምር ማለት ነው ሹብሃት ነው ሁለተኛው ደግሞ በቢድዓ በጣም ከታወቁ ሰዎች ጋራ የሚደረገው ግንኙነትና መቀመጥ መስተጋበር ነው አንድ ሰው ቢድዓ በጣም ከሚያራምዱ ሰዎች ጋራ ውሎውንና አዳሩን የሚያደርግ ከሆነ በእነሱ መጥፎ ነገር መለከፉና እንት ማለቱ አይቀርም እና እስኪ በዚህ ላይ ሼክ ጨምሩበት بسم الله الرحمن الرحيم الحمد لله رب العالمين الصلاة والسلام على رسول الله الأمين وعلى آله وصحبه وسلم أجمعين ያው እንግዲህ ቢድዓ ከሚስፋፋባቸው ምክንያቶች ቀደም ሲል ሲዘረዘር እንደነበረው ከዛ ተጨማሪ ሹብሃ ነው ሼክ ተቀስ እንዳደረጉት ማለት ነው ከذلك مجالسة أهل البدع የቢድዓ ሰዎችን እንደዚሁ መቀማመጥ ነው ይሄ ሹብሃ የሚባለው በተለያየ መልኩ ሊመጣ ይችላል ሹብሃ አንዳንዶች እነሱ የእውቀቱ ባለቤት ነን በሚሉ ሰዎች አማካኝነት ወደ ተራው ማህበረሰብ የሚወርድበት ሁኔታ አለ አወራረዱ ደግሞ የሚያመጡላቸው መረጃዎች ከመረጃ አንፃር ደካማ የሆኑ ሐዲሶች ሰነዳቸው መረጃቸው መነሻቸው የማይታወቁ ሐዲሶችን በማምጣት ለማህበረሰቡ ይረጯቸዋል ይሄ በብዛት የታወቀ ነገር ነው ብዙ የቢድዓ ምንጮች በሹብሃ ነገር ስንመለከተው መነሻቸው ضعيف የሆኑ ሐዲሶች ወይም ደግሞ ምንም ማለት መነሻቸው መውዱዓት የሆኑ በነብዩ ላይ በቀጥታ የሚቀጠፉ የሆኑ አለይሂ ሰላቱ ወሰለም እንደሁም ከሱሐባ ያልተገኘውን ያልተሰማውን ነገር ምንም አይነት ሰነድ አልባ የሆኑ ነገሮችን እንደ መረጃ በመጠቀም ወደ ህዝቡ የሚያወርዱ ሰዎች አሉ በመሰረቱ ይሄንን የሚያደርጉ መሪ ተብየዎች ወይም ደግሞ አንዳንድ ቦታ ላይ ያሉ ይሄንን ቢድዓን የሚያስፋፉ የሆኑ የቢድዓ ቁንጮ ራኢስ የሚባሉ ሰዎች ቢድዓውን ከፈጸሙ በኋላ ነው መረጃ የሚፈልጉለት የሹብሃው ደግሞ ከፋ የሚያደርገው ነገር መጀመሪያ ቢድዓውን ከፈጸሙ በኋላ ከዛም በኋላ በዚህ አመት አንድ መረጃ ይፈልጋሉ ያ ሲመታ በሌላ አመት ሌላ መረጃ ይፈልጋሉ ضعيف የሆኑ ሐዲሶችን ሰነድ አልባ የሆኑ ንግግሮችን ማንንም የማያውቃቸው በእነሱ ብቻ የተገደቡ መረጃዎችን የሚያስፋፋሉ وكذلك ቀጥታ የመጡ ይሄንን ضعيف ሐዲስ ሊመቱ የሚችሉ ሐዲሶችን ደግሞ ተዕዊል ያረዋቸዋል تعويل الأدلة مثلا እንደ ነሙዘጅ ባነሳ ነብዩ አለይሂ ሰላቱ ወሰለም في حديث عائشة የመጣውን ሐዲስ من عمل عملا ليس عليه أمرنا فهو رد من أحدث في أمرنا هذا ما ليس منه فهو رد وكذلك في حديث عرباد بن سارية يمتعون في حديث جابر يمتعون حديث وچن እነዛ ነገሮች ቢድዓ የሚለውን ነገር ለማሟሸሽ ይተቀሙባቸዋል بمعنى መረጃቸውን ተዕዊል በማድረግ ማለት በማዛባት በትክክለኛው ተረጓሚ በትክክል ኩሉ ቢድዓቲን ተብሎ ነው የመጣው ለምሳሌ ኩሉ ቢድዓቲን ضلاله ኩል የሚለው الفاظل الأمم ነው የሚለውን ነገር ስናመጣ ዑሙም የማይሆንበት ሁኔታ ቀራኢን ካለው ወይ ደግሞ استثناء اختصاص ሌላ ለይቱ የሚያወጣው ነገር ካለ ይወጣል ያ የራሱ ሐዲስ መረጃ ነው ነገር ግን እነሱ ኩል እኮ የሚለው ለምሳሌ ቁርአን ላይ تدمر كل شيء ይላል ታዲያ ሁሉንም ነገር ታጠፋዋለች ማለት ነው ኩል ታዲያ ለምን አልተጠቀመ ሁሉም ነገር ይጠፋል ማለት ነው ይላሉ ግን ቀሪና ወጥቶለታል እንደማታጠፋው ለምሳሌ ኩሉ ሙስኪርን حرام ብዬ ብናገር እኔ ከኸምር እነሱ የተወሰኑ ኸምሮች ይቻላሉ አይሉ ኩልን እዚህ ላይ በቀጥታ ያሳልፉታል እዛ ላይ ደግሞ ምን ያደርጉታል ይተውታል ነገር ግን ይሄ ሐዲሱን ስንመለከተው
እንደው ተወሰነ ለግለጻትና ሌሎች መሻይኾች ይናገሯታል ሐዲሱን في حديث عائشة ያለውን ስንመለከተው ዑለማዎች ከ10 በላይ ቀዋኢዶች አውጥተውለታል ከ10 በላይ ለምሳሌ من احدث في امرنا هذا ما ليس منه فهو رد من احدث بدعا አዲስን ፈሊጥን ነገር ያመጣ في امرنا هذا ያው في ديننا ነው ተመልከቱ በዲን የመጣውን እነሱ አዳት ስለ ዳቦ ስለ ማይክሮፎን ስለ ምንድን የሚያነሳል في امرنا هذا اي في الكتاب والسنه او في دين الاسلام ነው የተፈለገበት في امرنا هذا وكذلك ما ليس منه فإن كان منه ከሱ የሆነ ነገር ካለ ተዳክሞ የነበረውን ማደስ ከሆነ ለምሳሌ ዑመር ረዲየላሁ ዐንሁ ነብዩ አለይሂ ሰላቱ ወሰለም የተራዊህን ሶላት አንድ ቀን ወይም ሁለት ቀን ካሰገዱ በኋላ ተውት خشيه الا تكون واجبا عليهم واجب እንዳትሆን ፈሩና ተውት ነብዩ ቤታቸው ቀሩ ዑመር አለይሂ ሰላቱ ዑመር ረዲየላሁ ዐንሁ እሳቸው ደግሞ ጀማዓና ዑበይን መሪ አድርገው በጀማዓ አስጀመሩት መነሻ አለ የለው አለው መነሻ ያለውንም የሌለውንም ድብልቅልቅልቅ ያደረጉ ተአዊላት ያደረጉ ይጠቀሙበታል ስለዚህ ይሄ ቃዒዳ ያስቀምጡለታል ዑለማዎች እዚህ ቢድዓ የሚባለው ነገር አንደኛ በዲን ላይ የመጣ ጭማሪ ዲን ላይ ነው ሃይማኖት ላይ ነው ሁለተኛ ማለይሰ ሚንሁ ነው ሶስተኛ ኢህዳስ መገኘት አለበት ኢህዳስ ቢድዓ ማለት ለሚስበቅ ከዚህ በፊት አንድም ሰው ያልቀደመው ማለት ነው ይሄንን እነሱ ኩል የሚለውን ኩሉ አይን ተዝኒያን ኩል ይያሉ ሌሎች እስቲስና የመጣባቸውን ሌሎች በሌላ ቀራኢን የመጣባቸውን ነገራቶች ይተቀሙባቸዋል ኩሉ ቢድዓቲን ብሎ የቢድዓ እንግዲህ የተናገሩት በነብዩ አንድ በት የተገለጸው ደሞም በኹጥበት الحاجቸው ላይ በተደጋጋሚ ነብዩ አለይሂ ሰላቱ ወሰለም የሚናገሩት ነው ነብዩ የተላኩት አለይሂ ሰላቱ ወሰለም በዘመኑ በቋንቋ መጥቀናል በሚሉ ሰዎች ዘመን የተናገሩት ይሄን ንግግር ሲናገሩ የቢድዓ መጥፎነትን እያወቁ ታዲያ የተወሰኑ ቢድዓዎች ፈቀዳሉ ያላሉበት ምክንያት ምንድነው የኢማሙ ሻፊዒ እና ነዋዊ የተናገሯቸውን ስለ ሙስተጀዳት ወይም ደግሞ ስለዚህ መሷሊህ ለሙርሰላ ላይ የተናገሩት ንግግር መሷሊህ ነው የተናገሩት ለቢድዓን የሆነ ጥሩ ቢድዓ አለ ብለው የተናገሩትን ይሄ ለምሳሌ ኒዕመት البدع هي አላት ዑመር ቢድዓ በቋንቋ ደረጃ ቋንቋ ነው የተጠቀሙት ቋንቋ ቢድዓ የሚለው ሷነ ከሚል የመጣ ነው አሳመረ አስዋበ ቋንቋውን ወደ ሸሪዓ ይለውጡታል እሱ ይሄ ተዓዊላት ነው እንግዲህ በዙ ላይ ዑለማዎች ብዙ ነገሮች ጽፈዋል ይሄ አንዱ ለሹብሃ ምክንያት ይሆናል አላህ አለም ሌሎች ወንድሞች አላህ ኸይር እሺ ባረከላሁ ፊክ ያው ኢንሻአላህ ሼክ አሁን በደንብ አድርገው የጨመሩልን ነገር ምንድነው ለቢድዓ መስፋፋት አንዱ ሹብሃት ነው ሹብሃት አድርገው ከሚጠቀሙባቸው ነገሮች መካከል በግልጽ በሰሂህ ሐዲስ ዋضح ጀሊይ ሆነው የመጡ ሐዲሶችን እነሱ ያዛቡታል ሐዲሱን ከቻሉ ሐዲሱን ضعيف ለማድረግ ይሞክራሉ ይህ ካልተሳካላቸው ደግሞ የሐዲሱን ማዕና ጠምዝዘው እንዲ ለማለት ተፈልጎ ነው የሚል ክርክር አንስተው ይሄንን ነገር ህዝቡን ያደናግራሉ ነው እሺ ሌላ ምትጨምሩት ካለ ኢንሻአላህ ቢስሚላህ الرحمن الرحيم الحمد لله رب العالمين والصلاه والسلام على رسول الله ሹብሃን ያው فعلى كل የሚፈበረኩ ሰዎች ናቸው ዲን ግልጽ ነው ዲን الاسلام واضح ነው كتاب احكمت اياته ثم فصلت ተገልጿል ተብራርቷል الله سبحانه وتعالى في سوره ال عمران መጀመሪያ ላይ هو الذي انزل عليك الكتاب منه ايات محكمات هن ام الكتاب واخر متشابهات ብሏል متشابهات ለማን ነው ወቀቱ አናሳ ለሆነ አካል ነው እንጂ ወራሲኹነ ፊል ዒልም ሆኖ በእውቀት ጠለቅ ያሉ ትልልቅ ዑለማዎች በትንትን አድርገው ሁሉ ነገር ያውቁታል ማለት ነው እሽቲባህ የሚፈጠረው ከማን ላይ ነው ሰፊ እውቀት በለለው ኢንሻአላህ ተቀስ አረጋቸዋለሁ አስባቡል እሽቲባህ አሉ ሹብሃ ቢፈጥሩበት ሰበቦችን ማለት ነው ታዲያ ነብዩ ሰለላሁ ዐለይሂ ወሰለም ምን አሉ ይሄን ቁርአን አንቀጽ አነሱና እነዛ ሙተሻቢህ የሚከተሉ ሰዎችን ስታው አላህ በቁርአን في قلوبهم زيغ ያላቸው ነው فاما الذين في قلوبهم زيغ فيتبعون ما تشابه منه ሹብሃን የሚከተሉት የቀልብ ጥመት ያለባቸው ናቸው ነው አላህ ይገለጻቸው በዚህ ነው ለምን ابتغاء فتن በቃ ብጥብጥን በመፈለግ ሁከትን በመፈለግ ማህበረሰቡን በዲን ላይ ብጥብጥ ለማምጣት ማህበረሰቡን ለማወቅ በመፈለግ ابتغاء الفتنه ተአዊሊ አላህ ያልፈለገውን ያለ ሙራዱ ሙራድ ለመስጠት ነው ደግሞ ሁለት ነገሮች ናቸው አንድ ህዝብን ለማወናበድና ለማበጣበጥ ነው ሁለተኛ ደግሞ አላህ ያልፈለገውን ነገር
ትርጉም ለመስጠት። ስለዚህ እነዚህ አይነት ሰዎችን በቁርአንና በሐዲስ በትክክል የመጡ ነገሮችን እውነትን ፊትናን የሚፈልጉ ሰዎችና አላህ ባልፈለገው መንገድ ለመተርጎም የሚፈልጉ ሰዎች ይጠቀሙባቸዋል ማለት ነው። ምድር ላይ እንዳሉ አሉ ነግሮናል። አላህ ነብዩ ሰለላሁ ዐለይሂ ወሰለም ነግረውናል። ያ አህለል ኪታቢ ሊመ ተልቢሱነ አልሐቀ ቁል ያ አህለል ኪታቢ ሊመ ተልቢሱነ አልሐቀ ቢልባጢል ሐቅን በባጢል ይሸፍኑታል ማለት ነው። በእነሱ ፈህም በእነሱ በመጥፎ አረዳድ ማለት ነው። ይሄ ነው ነብዩ ሰለላሁ ዐለይሂ ወሰለም ስለነዚህ አስጠንቅቀውናል። ምን አሉ? ሰየኩኑ ፊ አኺሪ ኡመቲ ኡናሱን ፊ አኺሪ ኡማ ሰዎች ይመጣሉ ይሐድሱነኩም ማ ለም ተስመዑ አንቱም ወላ አባኡኩም እናንተም አባቶቻችሁ ሰምታችሁት የማታውቁትን ይነግሯቸዋል። ፈኢያኩም ወኢያሁ ተሕዚር አድርገዋል ነብዩ ሰለላሁ ዐለይሂ ወሰለም ማለት ነው። ይሄን አስጠንቅቀዋል። ሰለፎች ያስጠነቀቁታል። ዑመር ኢብኑ ኸጣብ ሰየእቲ ኡናሱን ሰዎች ይመጣሉ ዩጃዲሉነኩም ቢልቁርአን ቢሹቡሃቲል ቁርአን ቁርአን እንደ ሹቡሃ እያነሱ ይከራከሯቸዋል አሉ። ለምሳሌ መውሊድን ለማረጋገጥ ምን ብለው አነሱ? ቁል ቢፈድሊላሂ ወቢረሕመቲሂ ፈቢዛሊከ ፈሊፍረሑ ሁወ ኸይሩን ሚማ ስለ ነብዩ መወለድ እኮ አይደለም ቁርአን የሚናገረው አስለን ስለዛ አይደለም። ግን አሁን ቁል ቢፈድሊላሂ ፈድል የነብዩ መላካቸው መወለዳቸው ፈድል ነው አሉ። ቁርአን ላይ ግን የነብዩ ሰለላሁ ዐለይሂ ወሰለም መወለድ ነው መላካቸው ነው ፈድል አላህ የጠቀሰው። لقد من الله على المؤمنين إذ بعث فيهم رسولا من أنفسهم منا يرجو يقتروا من بيعفاቸው ነው መላካቸው ነው ትልቅ የሚናርገው አላህ Subhanahu Wa Ta'ala ይቆጠረው። እነሱ ግን መወለድ ነው ብለው አለጉት። ይሄ ሹብሃን ሐቅን በሹብሃ መሸፈን ማለት ይሄ ነው። ወለ ቢፈضله وبرحمته فبذلك فليفرحوا هو خير ስለ ፈራህ ነብዩ በመወለዳቸው ተደስተላ ስለዛ ጭራሽ ላይ ያወራ ሙፈሲሮችም አላወሩትም ከዛ ቦታ ላይ። ስለዚህ ነብዩ መወለድ ነው አላሉ። የተላለቀ ዑለማዎችን ተፍሲር ዘወር ብሎ ማየት ይቻላል። ስለዚህ ይሄን ያደርጋሉ አሉ እና ሰየእቲ ኡናሱ ይጃዲሉነኩም ቢሹቡሃቲል ቁርአን ፈኹዙሁም ቢሱነን ያሉ በሐዲስ ያዟቸው። ለምን ቁርአንን ማንም ያብራራው ሐዲስ ነው። ወአንዘልና ኢለይከ ዚክረ ሊቱበይነ ሊናሲ ማ ኑዚለ ስለዚህ የቁርአን ዋናው ሙራዱ ማናቸው የሚያብራሩት عليه الصلاة والسلام نبي صلى الله عليه وسلم ናቸው ያዟቸው አሉ። فإن أصحاب السنن أعلم بكتاب الله ስለ ቁርአን ምንነት የሱና የሐዲስ ሰዎች ናቸው የሚያውቁትና ይላሉ ማለት ነው። ሌላው አቡ ቂላባ ረሂመሁላህ لا تجالسوا أهل الأهواء ያሉ ሹብሃ የሚፈጥሩት ነው። የልብ ወለድ ሰዎችን ሹብሃ ፈጣሪዎችን አትቀማመጡ ወላ تجادلهم አትከራከሯቸው። አንዳንድ ጊዜ ክርክር አዋጭ ሆነ ክርክር አለ ማለት ሐቅን ፈልጎ የሚመጣን አካል ተከራከረዋል አይደል? እምቢ ብሎ አንተ ሊጎትተህ የፈለገን አገር አትከራከር። ሐቁን ይሄ ነው ብለህ ማስተላለፍ መሄድ ነው። فإني لآمن أن يغمسكم في ضلالاتهم ጥመታቸው ውስጥ ሊነክሯችሁ ይችላሉ ይላሉ ማለት ነው። አው يلبسوا عليكم ما تعرفون የምታውቁትን ነገር እንዴ ሊያወዛግባችሁ ይችላሉ ማለት ነው። የምታውቁን ሱናውን እኮ ነው። ስለዚህ እንዲህ አይነት ሰዎች አሉ። ሰበቦቹ ምንድናቸው ነው? ሰበቦቹን ፈጠና አድርጌ ስጠቅሳቸው አንደኛ ቂለቱል ዒልም ነው። የዒልም ማነስ ለሹብሃ ትልቁ ምንጭ ነው፣ ትልቁ ሰበብ ነው። ምክንያቱም ዕውቀቱ አናሳ ነው። አላህ የፈለገው ሙራድ በዛች በትንሽ ዕውቀቱ ነው የሚለካውና ሹብሃ ይፈጠርበታል ማለት ነው። ሹብሃ ይፈጠርበታል። ሁለተኛ ቂለቱል ፈህም ነው። አሁን ዒልምና ፈህም ይለያያሉ። ሰውየው ብዙ ሙጀልዳቶችን ሊቀራ ይችላል፣ ብዙ ዑለሞችን ሊያካብት ይችላል። ፈህም ግን ላይኖር ይችላል። ግንዛቤ ማለት ነው። የዛ ላይ የተፈለገውን ነገር እስትንባጥ ማድረግ ነው። ይሄ ፈህም የሚለው እስትንባጥ ነው። እዛ ላይ የተፈለገውን ነገር ማወቅና መረዳት ነው። ዒልም ሌላ ጉዳይ ነው። ዒልም ሊያቀራ ይችላል እኮ ለምሳሌ ዒልም እያቀራ በጣም ዓሊም ሆኖ ሙፈሲር ሆኖ ወይም ሐዲስ ሊያቀራ ይችላል። ቀብር ያመልካል። ፈህም አላረገም ማለት ነው። የፈህም ችግር አለ ማለት ነው። ያረዳል ችግር አለ ማለት ነው። ቂለቱል ፈህም ነው ይላሉ። ሶስተኛ አተቅሲሩ ፊ ተደቡሪ የተደቡር ማንሳትን ያንን ነገር አለማገናዘብና አለማጤን ማለት ነው። ያንን ነገር እዚህ ተፈለገበት ምንድነው? ለምሳሌ አላህ Subhanahu Wa Ta'ala ለተደቡር ነው ቁርአን ላይ አንዳንድ ጊዜ ይመጣና ማለት ነው ወደ ኺጣብ ወደ ገይባ ወደ ሙተከለም ቁርአኑ ኮንትን ይለዋል ያዟዟራል አይደል? هو الذي يسيركم في البر والبحر حتى إذا كنتم في الفلك وجرين بهم
ቢሪህን ጠይበትን ወፈሪሁ ቢሃ ጃአት ታሪሁን ዓሲፉን እንዲህ አይነት ነገር እየቀያየረ የሚያመጣው ለምንድን ነው? ቆም ብለን እዛ ነገር ላይ የምናስተነትን ነው፣ ተደቡር እንድናደርግ ነው። የተደቡር ማነስ ነው ይላል የዲኑ የቁርአንና የሐዲስ መልእክት ነጥቡን እዛ ውስጥ ኮንሴፕቱ አለ አይደል? ያን አለመረዳትና ወይም የማገናዘብ ሁኔታ። አራተኛው ትልቁና ዋናው ነው የቢድዓ ሰዎች ህዝቡን የሚያወናድዱበት ነው። ምንድነው? ሱኡል ቀስድ ይባላል። አላህ የተናገረው فأما الذين في قلوبهم فيتبعون ما تشابه ابتغاء وابتغاء سوء القصد ማለት ይሄ ነው። ዲንን በቃ ለማወክ ኡማውን ለመበጥበጥ ክፋት ማሰብ ማለት ነው። ገብቶታል። ሐቁ የት እንደሆነ እውነታው የት እንደሆነ ያውቀዋል አይደል? ነገር ግን ለማወናበል ብሎ ያንን ይሄዳል ማለት ነው። ጀዛከላሁ ኸይር። ኢንሻአላህ ሼክ በደንብ አድርገው ነው ሹብሃት አንዱ ማደናገሪያቸው ነው ብለንኛ ስለ ሹብሃቶቻቸው ስናወራ የሹብሃቶቹ ደግሞ መንሲዎቹን ደግሞ አራት ነጥቦችን ነው በደንብ አድርገው ያፍታቱልን። ኢንሻአላህ እንግዲህ ከዑለሞች ጋር መቀመጥ ትርጉሙ ጥቅሙ ይሄ ነው ፋይዳው። ሼክ ሁሰይን እስኪ ጨምሩበት። መርሐባ ቢስሚላሂር ረህማኒር ረሂም ጨምሩበታል። ምናልባት ደግሞ የሚቀጥል ሌላም ካለ መጨመር ይችላል፣ እድል ሰጥቶታለሁ። ሹብሃ በሚለው ተጨማሪ ነው። ሹብሃ የሚባለው ነገር አሁንም ሹብሃ ማለት ያው ብጅታ ሰዎች ላይ ተልቢስ የሆነ ነገር ማመሳሰል ያው ብዙ ተጠቅሷል። ሹብሃን የሚቀበሉት ደግሞ አብዛኛው የእውቀት ችግር ያለባቸው ሰዎች እነዛ ናቸው። ይሄን ሹብሃ ለመራቅ ይሄንን ብጅታ ወይም ማምታቻ ለመራቅ ምን ያስፈልጋል ከተባለ ቅድም የተጠቀሰው አንዱ የቢድዓ መነሻ ወይም ቢድዓ እንዲስፋፋ ምክንያት ከሆነው አንዱ የቢድዓ ሰዎች ጋር መቀማመጥ ነው ተብሏል። በአሁኑ ዘመን ደግሞ የቢድዓ ሰዎች ጋር መቀማመጥ የሚለው በአካል ጎን ለጎን ላንቀመጥ እንችላለን። ግሩፖች አሉ። በቴሌግራም በሉት፣ በዋትስአፕ በሉት፣ በኢሞ በሉት፣ በቲክቶክ በሉት፣ በዛ ውስጥ ያለ ግሩፕ በሙሉ ተቀላቅለህ ከነሱ ጋር ስትቀመጥ ያን ሹብሃ ብጅታ ያለባቸውን ሰዎች ዳዕዋ ትምህርታቸውን ትከታተላቸዋለህ። ስትከታተል አብረ ተቀማመጥካቸው ማለት ነው። የአካል አሁን ዘመኑ ጊዜው ቴክኖሎጂ ነውና ጎን ለጎን ላንቀማመጥ እንችላለን። እዛ ገና አብረን አንድ ግሩፕ ላይ ተቀምጠን ተሰብስበን ስንቀመጥ ምን ይመጣል? ብዙ ወንድሞችና እህቶች አሁን ወደ ስህተት ወደ ቢድዓ እየተመለሱ ያሉበት ሁኔታ ስላለ ነው። ስለዚህ የሙጃለሰቱ አህለል ቢድዓ የቢድዓ መስፋፊያ ያሉ መስመር ነው የተባለው። አሁን ዘመኑ በጣም ከባድ ያለንበት ዘመን ትንሽ ከበድ ስለሚል ከነዛ ቢድዓን ከሚያስፋፉ ሽርክን ከሚያስፋፉ ሰዎች ከሚጠቀሙባቸው ሚዲያዎች መውጣት ግዴታ ነው። ሙጃለሰቱ አህለል ቢድዓ መቀማመጥ የሚለው አንዱ ምክንያቱም እውቀት ያለው ሰውን ለማምታታት ይሞክራሉ እንኳን እውቀት የሌለው ሰው ብዙዎቹን ወደ ኋላ ስለመለሷቸው ማለት ነው።